አንደኛውና የመጀመሪያው ጥያቄ በኩፍር ለሞተ ሰው ሰደቃ መሰደቅ እንደ ይቻላል ወይስ አይቻልም? በኩፍር ላይ ለሞተ ሰው ሰደቃ ማውጣት ይቻላል ወይስ አይቻልም? በኩፍር የሞተ ሰው እናትም ብትሆን አባትም ቢሆን ወንድምም ቢሆን ሚስትም ብትሆን እና ባልም ቢሆን ሰደቃም አይሰደቅም። እሱን ማረውም ተብሎም ዱዓም አይደረግም። ነቢዩላህ ኢብራሂም አባታቸውን እባክህ ስለም ብለው ለምነው አስተምረው እምቢ ሲላቸው ለአንተ እንግዲህ ከአላህ ምህረት መለመኔን አልተውም ተስፋ አልቆርጥም ብለው ነበርና ሲለምኑ ለሱማ እንደዚህ እኮ አይደረግም ሲላቸው አላህ ተበረአ ሚንሁ ይቅርብኝ በቃ እኔ ሳላውቅ ነው አሉ ነው። ስለዚህ በኩፍር ከመሞታቸው በፊት የሚቻለውን ያህል ጥረት ማድረግ ነው እንጂ ከዚያ ባለፈ ከሞተ በኋላ ከሙስሊም መቃብር አይቀበርም። እንደ ሙስሊም አላህ ይማረው አይባልም። ለሱ ተብሎ ወቅፍ አይወቀፍለትም፣ ሰደቃ አይሰደቅለትም፣ ቁርአን ወቅፍ አይደረግለትም፣ ውሃ ጉድጓድ አይቆፈርለትም፣ መስጂድ አይሰራለትም። ሁለተኛው ጥያቄ ሴት ልጅ እርድ ማረድ ትችላለች ወይስ አትችልም? ያረደችውንስ መብላት ይቻላል አይቻልም? አዎ ምን ችግር አለው? ይቻላል። አዎ ትሰግዳለች ሶላት? አዎ ይሰግዳሉ። ሶላት ይሰግዳሉ። እኔ ባለሁበት አካባቢ ሴቶች ነው የሚያርዱት። ሶላት ይሰግዳሉ። በቃ ሶላት ከሰገዱ ሙስሊም ከሆኑ በዚህ መልኩ ጠንክረው ካሉ በጾታ የተለየ የሚሆን ነገር የለም። አብሽር። ሶስተኛው ጥያቄ የወሊድ መከላከያ ለሴቶች እንዴት ይታያል? ከኒና ወይም መርፌ መጠቀም ማለት ነው። የወሊድ መከላከያ እንዴት ይታያል? ይፈቀዳል ወይስ አይፈቀድም በኢስላም? የመከላከያ አይነቶች በጠቅላላ ላለመውለድ ማሰብ፣ ላለመውለድ መዘጋጀት ከኢስላም በኩል ፈጽሞ ድጋፍ የለውም። በትክክል ሐኪሞች ዶክተሮች ይቺ ልጅ ለመውለድ ሙከራ ካደረገች በህይወቷ ላይ ችግር ያመጣል ብለው ካልመከሩ በስተቀር መውለድን መከላከል በፍጹም የተከለከለ ነው። ቢሆንም ግን ከተጸነሰ በኋላ ከማስጨንገፍና ከማስቋረጥ ከማስወረድ ሳይወለድ በፊት ሳይጸነስ በፊት መከላከሉ ይሻላል። ሩህ ከተዘራበት በኋላ ከማስወረድ ደግሞ ገና ወዲያው እንደተጸነሰ ማስወረዱ የተሻለ ነው። የቀለለ ነው ማለት ነው። ወንጀል የለውም ማለት አይደለም፣ የቀለለ ነው። ግን አራተኛው ጥያቄ ሳያገቡ መኖር እንዴት ይታያል? ይፈቀዳል ወይስ አይፈቀድም? ማግባት ግዴታ ነው ወይስ አይደለም? እሱን ለማወቅ የጋብቻን ዓላማ መጀመሪያ ማወቅ ያስፈልጋል። ሳያገቡ ለመቀጠል አያስፈልጋትም፣ አያስፈልገውም፣ ሸህዋ የላቸውም። ሸህዋ የሌላቸው ሰዎች ጋብቻ ሙስተሐብ ነው፣ ይወደዳል እንጂ አይወጅባቸው። ግን ሸህዋ የተፈታተናቸው አግብተው ሸህዋቸውን በሐላሉ የማያገቡ ወንጀለኞች ናቸው። ሸህዋ ያስቸገራቸው አቅም የሌላቸውስ እነሱ ጾም መጾም ነው ያለባቸው። ያ ማዕሸረ ሸባብ መን استطاع منكم الباءة فليتزوج ሁለቱን የቻለ ማለት ነው። ገንዘብ ኑሮት በአቅሙ ሴት ልጅ ማስተናገድ የማይችል ማግባት حرام ነው በሱ ላይ። ሴት ልጅ ማስተናገድ ይችላል ግን ማግባት የሚያስችለው ገንዘብ የለውም፣ እሱም መጾም ነው ያለበት። ለዚህ ነው ማግባት ትልቅ ክብር ነው። አይን እንዳይቀላውጥ ያደርጋል። የግብረ ስጋ ግንኙነት አካልም አድቦ እንዲቀመጥ ያደርገዋል። ያልቻለ ደግሞ ምንድነው ያልቻለ? እዚህ ላይ ገንዘብ የሌለው ማለት ነው። ጾም መጾም አለበት። አምስተኛው ጥያቄ የአሳ ስጋ ከሞተ በኋላ ስለሚታረድ በክት አይሆንም ወይ? አይሆንም። መቼ ታይታረዳል? ምኑ ይታረዳል ብለሽ ነው? ይታረዳል ብለህ ነው? ይወጣል እኮ። ሲወጣ ወዲያው ነው፣ ከውሃው ሲለይ እኮ መሞት ነው። ስለዚህ እንደዚያው ነው የሚሞት። እንትን የሚበላው ሐላል ነው፣ ችግር የለው። ስድስተኛ ጥያቄ አንድ ባል ሚስቱ ና ጸጉሬን ፍታኝ ብላው እሺ ብሎ ከፈታት በኋላ ፈታሃኝ ስትለው አዎ ፈታሁሽ ቢል ኒካሁ እንዴት ነው? ፍቺ ይሆናል ወይስ አይሆንም? ፍቺ አይሆንም። ምክንያቱም ጸጉርሽን ፈታሁልሽ ለማለት እንጂ ኒካሁን ፈታሁልሽ ለማለት አይደለም አጀንዳው ያለው። ሰባተኛ ጥያቄ በስልክ መበደር እንዴት ይታያል? 50 ብር ተበድሬ 55 ብር ከፍላለሁ
ይሄ ሪባ ይሆናል ወይስ አይሆንም? ብዙሃኖቹ ይቻላል ይላሉ። አንዳንዶቹ ዑለሞች ምንም ችግር የለውም ይፈቀዳል፣ አየር ነው የገዛው ይላሉ። ሌሎቹ ደግሞ ብር ነው የተበደረ ተበድሮ ነው የከፈለ ሲከፍል 50 ብር ተበድሮ 55 ብር መክፈል ስምምነቱ መጀመሪያ ሪባ ነውና ይፈቀድ ይላሉ። እኔ እንደሚመስለኝ ጥንቃቄ ማድረግ ይገባል። በዚህ መልኩ ከአቅም በላይ ተቸግራችሁ ለዶሩራ እስካልሆነ ድረስ ካርድ የማታገኙበት ቦታ ሆናችሁ የሚያመልጥ ነገር ሆኖ ማለት አደጋ የሚፈጠር እንትን የሚል ማለት ነው። የገንዘብ ጥቅም አይደለም፣ የጥቅም ማምለጥ አይደለም። ያ አላህ ሲለው በሐላሉ እንዲገኝ ነው ጥሩና በረካም የሚሆነው ለዛ ስለሆነ በዛ መልኩ ማድረጉ ይገባልና ባትበደሩ ይሻላል የሚለውን ነው መመርጥላችሁ። ስምንተኛ ጥያቄ አይነናስ ማለት ምንድነው? አይነናስ ብዙ ጊዜ ሰዎች አይነናስ ነው የሚሉት ነገር አለ። አይነናስ ያማል ይላሉ። ምንድነው አይነናስ? አልዓይኑ ሐቁን ብለዋል ነብዩ አለይሂ ሰላቱ ወሰለም። ተዝህ ለመዳን ደግሞ አስማእ መቅራት ነው፣ ቁርአን መቅራት ነው። ተነብያችን የተገኙትን የዱዓ ቃላቶች ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم يملون اعوذ بكلمات الله التامات من شر ما خلق يملون كره اللهم رب الناس هذه الذات اشفي انت الشافي لا شفاء الا شفاء شفاء لا يغادر سقما يملون علو النزان فقران دمنا ايه الكرسي يقول هو الله احد قل اعوذ برب الناس برب الفلق النزهن ما قرات ነው እና مع التوكل على الله الله ያሸረኛል ብሎ ሰበቡን ያደረጉ በዚህ መሄድ ነው እንጂ ሌላ መድኃኒት የለም። አይን ቡዳ ከሆነ ነብያችን አንድ ያሉት ነገር አለ። የበላው ሰው ይሄ ያስታመመው ሰው የሚታወቅ ከሆነ ሌላ መድኃኒት አንድ የተናገሩት ነገር አለ ነብያችን። መቼም ዛሬ ሰው ሻይልም እንጂ ይታጠብና ይሄ ማቃቢኑን ብትብቻውን ጉያውን ምናምኑን አጥቦ ሲያበቃ እዛ ታመመው ሰው ላይ ያፈስበት ብለው አይን የበላው ሰው ተታወቀ አይኑ ተታወቀ ማለት ነው። ይሄም አለ እና ፈቃደኛ ሆኖ ከተስማማ ፈቃደኛ መሆንም አለበት ግዴታው ነው። ዘጠነኛ እንዴት ታችን ያነሳቸው ጥያቄ እኔ ቁርአን አላከተምኩም 4 ጁዝ ድረስ ቀርቻለሁ። ነገር ግን ከኔ በታይ ያልቀሩት ከ4 ጁዝ በታይ የሚቀሩትን አስቀራለሁኝ። ይሄ እንዴት ይሆናል? ማስቀራቴ እኔ አላከተምኩም ነገር ግን 4 ጁዝ ድረስ ቀርቻለሁ። ከዛ በታይ ያሉትን ደግሞ ከኔ በታይ ከ4 ጁዝ በታይ ያስቀራሁ ነው። ይሄ እንዴት ይታያል? ታድለሻል እንጂ ታድለሻል። ማቅራት ከቻልሽማ ታደልሽ። ምን ያልቀራሽው ማለት ነው? ቀርተሽዋል ማለት ነው እንጂ ለማንኛውም ቁርአን እስከምታኸትም ድረስ ቁርአን ማቅራት አለብሽ የሚል ነገር የለም። ይሄ ሼኽነት እንዳትሻሚው የሚል ሰው ካልሆነ በስተቀር አይሆንም። አስረኛው አንዲት እህታችን ያነሳችው ጥያቄ እኔ አረብ ሀገር ነው መኖረው፣ ባሌ ኢትዮጵያ ነው። እኔ እዚህ ሆኜ በመልከው ብር ቤት ሰርተናል። ያው አብረን ሆነን በጋራ ማለት ነው። እሱ ጉልበት ሆኖ እኔ ብር ሆኜ ቤት ሰርተናል። አንድ ልጅ ወልደን ነበረና የኔ ልጅ ደግሞ ቤተሰብ ጋር ነው የምትኖረው። ስለዚህ ቤቱ ካለቀ በኋላ ብር ላኪ ሲለኝ አልልክም ስለው አላቀሽም አታቀኝም አለኝ። እንደዛ ስለው እሱ ደግሞ ሌላ ግብቶ ወለደ። እዛው በኔ ብር ተሰራው በቤት ሲኖሩ 4 አመት ሞልቶናል። አሁን በ4 አመቴ ኒካ አለኝ የለኝም አላቀሽም አታቀኝም ከተባባልን 4 አመት ሞልቶኛል እና ደግሞ ኒካህን አውርር ስለው ቤቱን ለኔ ትፈርሚ እንደሆነ ካልፈረምሽ አላወርድም አለኝ። ግን በፊት አታቀኝም አላቀሽም ብሎ የነበረ ኒካ አለኝ የለኝም እያለጨው አታቀኝም አላውቅሽም ማለት ይሄ እኮ ያው የኩርፊያ ቤትም ቁጭ ብላችሁ የምትባባሉት ነገር ነው። አማርኛ ነው፣ ፍቻ አይደለም። ይሄ እንደ ፍቻ አይቆጠርም። ምን አይሆንም። ኒካ አወረድኩኝ ካልተባለ አይወርድም እኮ ነዓም። ስለዚህ ኒካህ አለ። እናንተ አስተካክለሽ አርመሽ መለያየት እንኳን ካለባችሁ በከራማ ነው። ልጅ አለ መሃል ላይ ብዙ መጠላላት የለባችሁም። እሱ ለምን አገባ ብለሽም በተለይ በኒካህ ከሆነ ብዙ ይሄን ያህል ጦርነት ልታካሂጂ አይገባሽም። እሱ ጥፋቱ እንግዲህ አሁን አንቺ እንዳልሽኝ ከሆነ ማለት ነው። እሱ የሚለውን ባንሰማም ቤትሽ ላይ ማምጣቱ ስህተት ነው። ከዚያ ደግሞ ፍታ ሲባልም ቤቱን ትፈርምልኝ ማለት ምንም ብዙ አስተዋጽኦ ባላደረገበት እንካፈል ቤቱን መርሐባ። መቼም በኒካህ እስካለሽ ድረስ ያለሽውን ገንዘብ ብታካፍዩ ምንም አይደለም። ባለው በኢትዮጵያ ሕግ መሰረት በትዳር ላይ አብራችሁ ያላችሁ እሱ ቢኖረው ወይ አንቺ ቢኖርሽ የጋራ ሊሆን ይገባል እንጂ ሙሉ በሙሉ ትፈርምልኝና እሷ እንደገና በአዲስ ትጀምር በፍጹም አያስከድም። አላህ ዘንድም ያስቆጣል፣ አላህን ያስቆጣል፣ ዝናብ ያስከለክላል።